والعاقبة للمتقين لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ያለንበት ትልቅ አጋጣሚ ትልቅ ፍርሳ እድል አላህ Subhanahu Wa Ta'ala በየጊዜው ለባሪያዎቹ አላህ ያመጣል ይህንን እድል የመጠቀም በዚህ እድል ላይ መኖር መስራት የኛ ኃላፊነት ነው እጅግ ያዛኞች ሁሉ አዛኛው ነው ጌታችን አላህ ረመዳን ውስጥ አስገብቶን በዛ ረህመት ወር ላይ ከወንጀላችን ታጥበን ወደሱ ተቃርበን ከሱ ጋር ለምነት አሳምረን ረመዳን ሄደ አላህ በየጊዜው ከሚደርሱት አላህ ያድርገን ሁለት ወር ደግሞ በሆነ ምክንያት አንቀላፋን ተኛን በዚህ ሰዓት ደግሞ አላህ አሁን ዱንያ ላይ በላጭ የሚባሉ ቀናቶችን ፊት ለፊት ደግሞ አላህ መጣልን ለሱ ምስጋና ይገባው ነብዩ ሰለላሁ ዐለይሂ ወሰለም ኢማም ጠበራኒ ባስተላለፉት ሐዲስ من حديث محمد بن مسلمة الأنصاري رضي الله عنه قال رسول الله صلى الله عليه وسلم إن لربكم في أيام دهركم نفحات الله أكو ጌታችሁ ለናንተ ከዘመኑ ለናንተ من دهر في أيام دهركم ከናንተ ከዘመናችሁ አላህ የሰጣችሁ ስጦታዎች አሉ ከዘመናት ውስጥ አላህ የሰጣችሁ ስጦታዎች አሉ فتعرضوا لها ለሷም ተዘጋጁላት لعله أن يصيبكم نفحة من አልባት ከዚህ ስጦታ እናንተን ሊያገኛችሁ የዚህ እድል ባለቤት ሊያረጋችሁ ስለሚችል ተጠቀሙባት منها كسوا فلا تشقون بعدها أبدا كسوا በኋላ መቼም አጠሙም እድል ቢሳትሉ አላህ እድሎችን ያመጣል እድሉን ማግኘት ቀላል አይደለም ከዚህ በፊት ባሉት ዳዕዋዎች ላይ ስንነጋገር ረመዳን ላይ ابن الجوزي رحمة الله عليه من يلالو تالله لو قيل لأهل القبور لتمنوا يوما من رمضان بالله ينبي يكبر بالتبيتوش تمنوا ببال كرمضان عندك أن يمنوا نبر لمن يا رمضان استوضت علىك النسلة أهون مهي النزي في اللفتات يالوت ود يزول هجة 10 كناتوت أفضل أيام الدنيا كدنيا بدا مجد بلاجون كناتوت ዑለማዎቹ ሲያነጻጽሩ ከቀን ከሆነ ይላሉ የዙል ሂጃ 10 ቀናቶች ይበልጣሉ ከሌሊት ከሆነ ደግሞ የረመዳን የመጨረሻው 10 ሌሊቶች ይበልጣሉ ለምን لانها فيها ليله القدر በሷ ላይ ليله القدر ስላለባት በእነዚህ ዙል ሂጃ ደግሞ ቀናቶች يوم التروية አለ يوم عرفة አለ يوم النهر አለ በጣም እድሎች በጣም ትልቅ ፍርሳዎች ስላሉበት ምን ሆኖ በእነዚህ 10 ቀናቶች የሚሰራው ስራ ልዩ ቦታ ተሰጠው ለዚህ ነው አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ يا الله ملكتኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ما من أيام العمل الصالح فيها أحب إلى الله من هذه الأيام ከቀናት ውስጥ በጣም ተወዳጅ ስራ አላህ ዘንድ እጅግ የሚወደድ ትልቅ ቦታ ያለው ስራ ቢኖር ከነዚህ 10 ቀናቶች የበለጠ የሚሰራ ስራ የለም አሉ يعني أيام العشر የዙል ሂጃ 10 ቀናቶች የሚሰራ ስራ ቢነጻጸር የለም ሚወዳደር የለም قالوا يا رسول الله የዚህ ጊዜ ሰሃቦች አሉ ወለል ጂሃዱ ፊ ሰቢልላህ አንተ አላህ መልእክተኛ እንደው ጂሃድ ፊ ሰቢልላህ ቢሆንም ከዚህ 10 ቀናት የሚሰራ ስራ ከሱ እንኳን ይበልጣሉ አሉ አዎ ጂሃድ ፊ ሰቢልላህ በእነዚህ 10 ቀን ከሆነ ትልቅ ደረጃ አለው ከነዚህ 10 ቀናት ውጭ ከሆነ ጂሃድ ፊ ሰቢልላህ አንድ ሰው እንኳን ቢወጣ በእነዚህ 10 ቀናት የሚሰራው ስራ ይበልጣል አሉ ማን አንድ ሰው ሲቀር ኢላ ረጁሉን خرج بنفسه وماله አንድ ሰው ገንዘቡንም ብሩንም ህይወቱንም ይዘወጥቶ እዛው ጂሃድ ሜዳ ላይ ገንዘቡንም ሳይዝ ነፍሱንም ሳይዝ እዛው የቀረ ካልሆነ ሲቀር በእነዚህ 10 ቀን የሚነጻጸር ማንንም ስራ የለም አሉ ሱብሃንአላህ ታዲያ ማን ነው ዝግጁ ነው ለዚህ ነው ቀደምቶቹ እነዚህ 10 ቀናቶችን ልዩ ቦታ ይሰጧቸው ነበር
አላህም የማለባቸው ቀናቶች ናቸው። ወልፈጅሪ ወለያሊን ዐሽር አለ አላህ በፈለገው መማል ይችላል። ወልፈጅር በንጋቱ በጎህ ገና ንጋቱ ጎለል ሲል በዚህ እምላለሁ አለ አላህ በፈጅር። ወለያሊን ዐሽር በአስርቱ ሌሊቶች አሉ። አስርቱ ሌሊቶች የተፍሲር ሊቃውንት የሆኑት አብዱላህ ኢብኑ አባስ ወኢብኑ ዙበይር ወሙጃሂድ ወገይሩ ዋሂድ ሚነ ሰለፍ ወኸለፍ ከሰለፎችም ከዛ በኋላ የመጡት ትላልቅ የተፍሲር ሊቃውንቶች አላህ የማለባቸው እነዚህ የዙል ሂጃ 10 ቀናቶች ናቸው። አላህ ምን የሚናገርባቸው ነገሮች እጅጉን ከባድ ውድ የሆኑ ነገሮች ናቸው። አላህ በፈለገው መማል ይችላል። ወለይሊ ወዱሃ ወልዐስሪ ወልቀመሪ እያለ አላህ በፈለገው መማል ይችላል፣ መብቱ ነው። እኛ ግን ከሱ ውጭ በማንም እንዳንምል ተከልክለን፣ ከሱ ውጭ ባለ አካል በማንም መን ሐለፈ ቢገይሪላህ ፈቀድ አሽረከ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከአላህ ውጭ ባለ አካል በአንድም የማለ በእርግጥም አጋርተዋል። አንድ ሰው መማል ካለበት በአላህ ነው፣ በአላህ ብቻ። በቃ ሲምልም በእውነት ነው መማል ያለበት፣ ውሸትን መቀላቀል የለበትም። ግን ከአላህ ውጭ መማል ከባድ ስለሆነ አብዱላህ ብን መስዑድ ምን ይላሉ? ከአላህ ውጭ ባለው አካላት በእውነት ከመመን ይላሉ በአላህ ላይ በውሸት ብምል ይሻለኛል። በአላህ ላይ በውሸት መማል ወንጀል ነው። ከአላህ ውጭ ባለ አካል በእውነት ብትምልም ግን ምንድነው? ሽርክ ነው፣ ከባድ ስለሆነ። ስለዚህ እናቴ ትሙት አባቴ ይሙት ነቢያችንን ሸሆችንን ምናምን አይሰራም። የዘመን ወጣት ደግሞ ከፊት ይድፋኝ ከፊት ይድፋኝ ምናምን መጥቷል አይደል? አላህ ቢደፋሽስ አይማል። መማል ካለበት ወላሂ ወቢላህ ወረቢል ካዕባ ወረቢን ናስ በሰዎች ጌታ በካዕባ ጌታ ሰማይ ምድርን በፈጠረው ጌታ ይሁንብኝ እንደዚህ እንጂ በአላህ ይሁንብኝ እንጂ ከአላህ ውጭ በማንም አይማልም። በዛው አጋጣሚ ተማረው ብዬ ነው። አላህ ግን በፈለገው ይምላል። እነዚህ የማለባቸው ቀናቶች ውድ ናቸው። ለዚህ ነው አቡ ዑስማን አልነህዲይ ምን ይላሉ? ካነ ሰለፍ ዩዐዚሙነ 13 ዐሸራት ሰለፎቹ ቀደምቶቹ እነዛ ድንቅ ትውልዶቹ 10 ትልቅ ቦታ ይሰጣቸው ነበር። 10 አሉ። እነማን ናቸው? የመጀመሪያው አልዐሽሩል አወሉ ሚነል ሙሐረም የሙሐረም 10 ትልቅ ቦታ ይሰጣቸዋል። ሁለተኛው ወልዐሽሩል አወሉ ሚን ዚል ሂጃ የዙል ሂጃ የመጀመሪያ 10ቶቹ ትልቅ ቦታ ይሰጣቸዋል። ሶስተኛው ወልዐሽሩል አዋኺሩ ሚን ረመዳን ከረመዳን የመጀመሪያው የመጨረሻዎቹ 10 ሌሊቶቹ እነሱም ትልቅ ቦታ ይሰጣቸዋል። ስለዚህ እነዚህ 10 ሌሊቶች 10 ቀናቶች በዱንያ ትልቅ ቦታ አላቸው። ታላቁ ሰዒድ ብን ጁበይር የሚባሉት የተፍሲር ሊቅ የሆኑት ምን ይላሉ? ኢዛ ካነ ሰዒድ ብን ጁበይር ኢዛ ደኸለ አያሙል አስሩ የዙል ሂጃ 10 ቀናቶች ሲገባ ኢጅቲሃደን ሸዲደን በጣም ብርቱ መታገልን ይታገላሉ። ሐታ ማ የካዱ የቅዲሩ ዐለይህ በቃ ይህን ነገር አይችለውም ተብሎ እስከሚታሰብ ጊዜ ድረስ በጣም ትግል ያበዙ ነበረ። ለምን ከተባሉ እነዚህ 10 ቀናቶች ኡመሃቱል ዒባዳ ይላሉ ኢብኑ ሐጀር የዒባዳ ዋናዎች የተሰባሰቡት ናቸው። አንዱ የሚባሉት የዒባዳ ቁንጮች የሚሰባሰቡት በእነዚህ ቀናት ብቻ ነው። ምን? ሰላት፣ ጾም፣ ሰደቃ፣ ሐጅ በእነዚህ ነው። በሌላ ጊዜ ሐጅ የለም፣ ሌሎቹ አሉ። ረመዳን ላይ ምን አለ? ጾም አለ፣ ሰደቃ አለ፣ ሰላት አለ። ሐጅ አለ? የለም። ሐጅ አለ የቱ ነው? በእነዚህ 10 ቀናት ነው። ዙል ሂጃ 8 ይጀምራል፣ 13ኛው ላይ ይጠናቀቃል። ስለዚህ እነዚህ ኢባዳዎች የተሰባሰቡበት ነው። ስለዚህ እኛም ይህን 10 ቀናት እስቲ ነሻጣችንን እስቲ ገፍላ ያዘንን ነገር እናውድቀው። እስቲ ያ ረብ እንበል፣ ከወንጀላችን እንታቀብ፣ ወደ አላህ እንመለስ፣ የሰው ሐቅ እንመልስ። የተኮራረፈ አውፍ ይባባል። ባልና ሚስት አውፍ ተባባሉ። እንደ ተኮራረፋችሁ እነዚህ 10 ቀናቶች ብሎም በትልቁ ቀን የውሙን ነህር አለ የእርዱ ቀን የኢዱ ቀን መጥቶ እንደ ተኮራረፋችሁ በዛ የደስታ ቀን መኮራረፍ ላ ወንድማማቾች አውፍ ተባባሉ። ጎረቤቶች አውፍ ተባባሉ። እኛም እርስ በራሳችን አውፍ እንባባል። ውስጣችንን ንጹህ እናድርገው ከምቀኝነት፣ ከመጥፎ ነገሮች፣ ከእልህ፣ ከጎሚ በሽታ ውስጣችንን ንጹህ አድርገን እነዚህ ውድ ቀን ናቸው። ወላሂ አፍደሉ አያም ዱንያ እኮ ሱብሃንአላህ ከዱንያ በላጭው ቀን እኮ የለም። በቃ ከነዚህ ቀናት ውጪ የለም። ታዲያ እስቲ በዱዓ
በዚክርህ ቁርአንን በመቅራት ኢባዳ አላህ ያገራልን የኢባዳ አይነት ፈጽም። እድል ተጠቀም። አላህ የሰጠ እድል ነው። 10 ቀን ይገባል ይወጣል፣ በቃ አለቀ። ሌላው 12ኛው ወር ነው። ይሄ ወር ማለት ዙልሂጃ ሲገባ 12ኛው ወር የዓመቱ መዝጊያ ነው። ኪታብህን አሳምረው፣ ፋይሉ ሲዘጋ አሳምረ ስጋው። ከተከበሩ ወራቶች ናቸው። ኢብኑ ባዝ ረህመቱላሂ ዐለይሂ ምን ይላሉ? በእነዚህ 10 ቀን የሚሰራ ወንጀል ሻዕባንና ረጀብ ላይ እንደሚሰራ አይደለም፣ ይከብዳል። መልካም ስራው ገዘፍ እንደሚለው ሁሉ በጣም ይከብድ ነው። ስለዚህ ይሄ 10 ቀን እስቲ ማን ነው ነሻጣችንን? ትልቁ ነሻጣ ምንድነው ከተባለ እንዲነሽጠን፣ ዚክሩ እንዲገራልን፣ ቁርአኑ እንዲገራልን፣ ሰደቃው እንዲገራልን፣ ለእናት ለአባታችን መልካም እንድንሆን፣ ጥሩ ባል ለመሆን፣ ጥሩ ሚስት ለመሆን፣ ጥሩ አባት ለመሆን፣ ጥሩ ልጅ ለመሆን፣ ጥሩ ጎረቤት ለመሆን፣ ለጓደኞች ምቹ ለመሆን ምን እንዲገራልን ከፈለግን ምን እናድርግ? መጀመሪያ ከአላህ ጋር እንታረቅ። ከአላህ ጋር ያልታረቀ ሰው ከማህበረሰቡ አይታረቅም። ለአላህ ታማኝ ያልሆነ ለማህበረሰቡ ታማኝ ያልሆነ። ስለዚህ እስቲ ከአላህ ጋር እንታረቁላችን። አላህ ይደብቀልን። የሸሸገልን ወንጀል ወላሂ ብዙ ነው። የሰው ልጅ ወንጀሉ ቢጻፍ የሚገለጽ ቢሆን ኖሮ ሰው እንዴት ከሰው ጋር መገናኘት ይችላል? አሐዱ ሰለፍ ምን ይላሉ? ወንጀል አይሸትም። ሚሸት ቢሆን ኖሮ እኔ የሰው ልጆችን ላይ ቀርቡኝ ነበር አሉ። ሱብሃንአላህ፣ ራሳቸውን ዝቅ አድርገው ሲናገሩ። ስለዚህ የመጀመሪያ ተውባ እናድርግ። ወላሂ ተውባ እናድርግ። መች እንደምንሄድ አናውቅም። ይሄ 10 ቀን ልዩ ቀን ነው። አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን እዛ 10 ቀን ውስጥ ነው። መቼ? የውም አረፋ። የውም አረፋ ልዩ ቀን ነው። ዛሬ ስለ አረፋ ብዙ ማለት አልፈልግም። ለምን? አላህ ካደረሰን የዛሬ ሳምንት ልዩ ፕሮግራም ይኖረናል። በላይ ዱዓ የውም አረፋ ፈዲላው ደረጃው ገጠር ለምትሄዱ ወንድሞች መልእክት ይኖረኛል። የዛሬ ሳምንት አላህ በሰላም አላህ ያገናኝ። አሚን በሉ። አላህ ያገናኝ። ዛሬ ግን እስቲ ይሄ 10 ቀን ላይ ነሻጣችን የመጀመሪያው ተውባ እናድርግ። ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን ብሏል አላህ። ሁላችሁም ወደ አላህ ተመለሱ። እከሌ አላለም። አዩሀል ሙእሚኑን ብሎ ጠራ። እናንተ አማኞች ሆይ ብሎ ጠራ። ይሄ ቁርአን እኮ የወረደው በሰሃቦች ላይ ነበረ። በምን አይነት ሰሃቦች? ቤት ንብረታቸውን ትተው ለአላህ ዲን የነብዩ ውዴታ ብለው መካን ለቀው መዲና ላይ የሄዱት ሰሃቦች እኮ ነው። መዲና ከሄዱ በኋላ ሱረቱ ኑር ላይ አላህ ምን አለ? ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን፣ እናንተ አማኞች ሆይ ሁላችሁም ወደ አላህ ተመለሱ ትድኑ ዘንድ አለ አላህ። አማኞች ብሎ ጠራ። ሁሉንም ይመለከታል። ወደ አላህ መመለስ የነብዩ ባህሪ ነው። በቀን ቁጭ ብለው ብቻ ረቢ ግፊርሊ ወቱብ ዐለየ እያሉ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን ዑመር 100 እንቆጥራለን ይህንን ሲሉ የሁል ጊዜ ስራቸው። ነብዩ ምን ወንጀል ኖሮባቸው? አለዚ ገፈረ አላሁ ማ ተቀደመ ሚን ዘንቢሂ ወማ ተአኸር፣ ያለፈው የወደፊት ወንጀል ተምረው ረሱል ዐለይሂ ሰላቱ ወሰላም በቀን ሁልጊዜ ያ ረቢ ማረኝ ያ ረቢ ማረኝ ብለው እስትግፋር ካደረጉ እኔና አንተስ እኔና አንቺ ስቲ አይኔ ስንት ወንጀል አይተዋል፣ ጆሮዬ ስንት ነገር ሰምተዋል፣ ቀልቤ ስንት ነገር አስቧል፣ እግሬ ስንት ቦታ ሄደዋል፣ እጄ ስንት ነገር ነክቷል። ያ አላህ ታዲያ ወንጀላችን በዝቶ እስትግፋር ያስፈልገን? ይሄ እኮ ነው ዛሬ ዒባዳ እንዳንሰራ፣ ሰላት ላይ ጠንካራ እንዳንሆን፣ በዒባዳ ላይ እንዳንጠናከር ያሰረን የቆለፈን ወንጀላችን ነው፣ ሌላ አይደለም። ወንጀል ተበራክቷል፣ ወንጀል በዝቷል። ወላሂ ይሄ ወንጀል ሲበዛ በላዎች እንሰራባሉ፣ ብዙ አደጋዎች እንሰራባሉ። ስለዚህ ይሄ 10 ቀን እንዲያመልጠን በቃ እኛ የምንታጠብበት የምንቀየርበት ዱንያ አኺራችን እንዲስተካከል እንከበለገን ከአላህ ጋር ያለን ግንኙነት እናሳምር። እስትግፋር ባበዛው ቁጥር አንተ ካላሰብከው ቦታ ንግድህን ይከፋፍትልሃል። ትዳር ፈልጋል ያመቻችልሃል። የሆነ ጉዳይ አለ አላህ ነገሩን ገር ነገር ያደርገዋል። መለዚመል እስትግፋር ጀዐለ አላሁ ለሁ ሚን ኩሊ ضይቅን መኽረጃ ወሚን ኩሊ ሀምን ፈረጃ ወረዘቀሁ ሚን ሐይሱ ላ የሕተሲብ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እስትግፋርን ሙጭኝ አድርጎ በየጊዜ አላህን የሚጨቀጭቅ ያ ረብ ማረኝ 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 እያለ ሁሌ ምህረት የሚጠይቅ ሰው ጀዐለ አላሁ ሚን ኩሊ ضይቅን መኽረጃ፣ አላህ ለሱ ካለበት መጨናነቅ ከውድ ነገሮች በአጠቃላይ ክፍትፍት አላህ ያደርግለታል። ሐሳብ ጭንቀቱን ያስወግድለታል። ርዝቁንም ካላሰቡ ቦታ ያመጣለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወላሂ ይመጣል። በእስትግፋር ማይመጣ የለም። የሷሊዎች መገለጫ ነው እስትግፋር። በባለፈው እንኳን አይተናል። ጡባ አረ ጡባ አሉ ነብዩ ሰለላሁ ዐለይሂ ወሰለም
ሊመን ወጀደ ፊ ሰሒፈቲሂ ኢስቲግፋረን ከሲራ በመዝገቡ ላይ ብዙ ኢስቲግፋር ያገኘ ምንኛ ታደለ ተብሏል። አሁን ኢስቲግፋር ሁሌ ጨቅጭቀው ሁሌ ማረን እንበለው። ቀደምቶቹ ራሳቸው ስለሚተሳሰቡ እንደው ወንጀል ላይ መውደቄ በምጋልባት ፈረስና በባለቤቴ ባህሪ ለየው ነበር ይሉ ነበር ቀደምቶች። ፈረሷም እንዲህ ካለች ካስቸገረች የሚስትን ባህሪ ከተቀየረ የሰራዋት ወንጀል አለ ብለው ያምኑ ነበር። አየህ ከአላህ ጋር ግንኙነት ሲያምር ተውባ ስታደርግ ፊትህ ያበራል። ከማህበረሰብ ጋር ግንኙነት ያማረ ይሆናል። አቀባበሉ ጥሩ ይሆናል። ከአላህ ጋር ትጣላስ ከማህበረሰቡ ጋር ትጣላላ። የማህበረሰቡ የተፈጠረው የፍጡራን በአጠቃላይ አምላክ ፈጣሪ ማን ነው? አላህ ነው። እሱን አስቀየመህ እሱን አስቆጥተህ ከሌላ ሰው ጋር ሰላም አይታሰብም። ከሰው ጋር ሰላም ለመሆን ከማን ጋር ሰላም ነው? ከአላህ ጋር ሰላም ነው። ከአላህ ጋር ደስተኛ ለመሆን አላህ ጋር እንደሰት ማለት እሱን እናስደስተው እንቅረበው። እኛ አላህ ይዘንልን ትንሽ ኪሳችን እብጥ ሲል ካወል ሰልፍ ይራቃል። መጀመሪያ ቆይ ቤትም እኮ መስገድ ይቻላል ይባላል። አይቻ አካባቢ አትምጥነኝ ይላል። ስንት ዓመት ጓደኛ ከነበሩ ይርቃቸው። ያ መሆን የለበትም። ነብዩ ሰለላሁ ዐለይሂ ወሰለም ሚስኪኖች ጋር አልነበሩ እና አቡ ሁረይራ እኮ ምስኪን ናቸው። አህሉ ሱፋ በረንዳ ላይ ነብዩን ይንከባከቧቸው የነበሩ ሰሃቦች ናቸው። ከነሱ ጋር አብረቁት አላህም ለሊት ቀንን ከነዚህ ጋር አሳልፍ አላቸው። ከነማን ለይሉን የሚሰግዱ ዚክር የሚያደርጉ ቁርአን ከሚቀሩት ጋር አድርግ። እነዛን ተዋቸዋል። ከፈለገ አኺራ አለብኝ ካለ ይምጣ ወደ አንተ እንዳትሄድ። እኛም ይሄ ነው መሆን ያለበት። ስለዚህ የነዚህ 10 ቀን ስጦታ ቀላል አይደለም። የውሙ አረፋ ፊት ለፊት አለ። 2 ዓመት ወንጀል ያስምራል። በደንብ ይቀጥሎ ላይ እንዳል ግን 2 ዓመት ወንጀል ያስምራል። 10 ቀን መጾምም ይቻላል። ጾሙ ሚል ትእዛዝ አልመጣም። ልብ በሉ። ግን ከመልካም ስራ ውስጥ ይካተታል። አልዓመሉ ሷሊህ ምንድነው? ጾም አለ፣ ዚክር አለ፣ ቁርአን አለ፣ ዱዓ አለ፣ ሰላት አለ፣ ሰደቃ አለ፣ ለእናት ለአባት መልካም መሆን አለ፣ ኸይር ነገር ላይ መሳተፍ በአጠቃላይ አልዓመሉ ሷሊህ ውስጥ ይገባል። ጾም ደግሞ ትልቁ አመሉ ሷሊህ የቻለ ይጾም። አንዳንዱ ዛሬ ጾም ነገ ባቋርጥ የቻልከውን ዛሬ ጾም ነገ አቋርጥ ማቻልከው ጾም ግን ዘጠነኛው እንዳመልጥ መቼ ነው? የውሙ አረፋ ነገ ነው ኢድ ሲባል ማለት ነው። ዘጠነኛው የዙልሂጃ ቀን የውሙ አረፋ የአረፋ ቀን አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት አረፋ ላይ የቆሙት አላህ ወፍቋቸው እዛ አረፋ ሜዳ ላይ ተራራ ላይ የቆሙትን አላህ ይፎክርባቸዋል። ኢነላሃ ዩባሂ ቢአህሊ አረፋትን አህለ ሰማኢ ሰማይ ውስጥ ላሉ መላእክቶች በአረፋ ቤተሰቦች አረፋ ላይ በተገኙ ሰዎች ላይ አላህ ይፎክራል። ፈየቁሉ ለሁም ይላቸዋል ለመላእክቶች እንዙሩ ኢላ ኢባዲ ወደ ባሪያዎቼ እስቲ ተመልከቱ። ጃኡኒ ሹዕሰን ጉብረን ጸጉራቸው የተንጠባረረ አቧራ የለበሰው ነው የኔ ረሕመትን ፈልገው መጡ እኮ እስቲ ይሏቸው እያለ አላህ በእነሱ ይፎክራል። ረሕመቱን ይለግሳቸዋል። ያን ቀን አሉ ነቢዩ ሰለላሁ ዐለይሂ ወሰለም ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ አብደን ሚነ ናሪ ሚን የውሚ አረፋ። እንደ አረፋ ቀን አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን የለም። የረመዳን እያንዳንዱ ሌሊት ሁር ይባላል ተብሏል በሐዲስ። በእያንዳንዱ ሌሊት ረመዳን ላይ አላህ ባሪያዎችን ከጀሃነም እሳት ነፃ ያወጣል። እንደ አረፋ ቀን ግን የለም። ያ አላህ እስቲ ሁር ከተባልኩ ነኝ ብለን እንዘጋጃ። ያ ረቢ እንደው የዛን ቀን ሁር ከምትላቸው አድርገን ብለን እጃችንን እናንሳ፣ እናልቅስ። ወላሂ ሁር እንክባ። ጭንቀታችን ወላሂ ከራሴ ጀምሮ የአኺራ ጉዳይ ነው። ዛሬ አኺራ ተረስቷል። ሁላችንም ከራሴ ጀምሮ በዱንያ ጉዳይ ተጠምደናል። ዱንያ ብለን አኺራውን ግን ዘግተናል። ዱንያ አለን፣ አለቀስንም ለዱንያ ሌላ ወነሃር አለፋንም ደከምንም። ወላሂ በዛች አቦደጄ በዛች ነጯ ጨርቅ ብቻ ተጠቅልለን ጉድጓድ እንገባለን። አይቀርልንም። ለምን? በየጊዜው ቀብር ትጣራለች። ሁሌ እየቀረብን ነው ወደ ቀብር። አንድ ቀን ባደረግን ቁጥር ወደ ቀብር እየቀረብን ነው። ግን አኺራን ዘነጋነው። ኑሮ ማለት ትክክለኛ ኑሮ የአኺራው የዱንያውስ አጭር ነው። ዛሬ ሰላም፣ ነገ ጦርነት፣ ዛሬ ደስታ፣ ነገ ሐዘን። ይሄ ነው ዱንያ። ዛሬ ታገኛለህ፣ ነገ ታጣለህ። ዱንያ ማለት ደና ለመጥፋት የቀረበ ደና ማለት በቃ ለመጥፋት የቀረበ ዱንያችን ናት። ምንም ዘውታሪ አይደለች።
ስለዚህ እኛ በዱንያ እንደሰት አይደለም። ዱንያንም የፈጠረው አላህ ለኛ ነው። መልካም እየሰራ በጥሩ ነገር እንድንበላ አላህ ለኛ ነው የኸለቀው። ዱንያ አንደሰት አይደለም። ወላ ተንሳ ነሲበከ ሚነ ዱንያ የዱንያን ድርሻ እንዳትረሳ። አዎ ቤተሰብን አስደስት። በደስታ ቀን ደስተኛው የዒድ ቀን የደስታ ቀን ነው። አልብስ፣ አጠጣ፣ አብላ። የደስታ ቀን ነው። ዲን የፈቀደው አጅር የምታገኝበት ነው። ግን እኛ ከዚህም አልፎ በቃ ገማችን የሆነ አኺራን ግን ረሳ ነው። አኺራን ስናስታውስ ወላሂ በዱንያ ላይ ደስተኛ ሆነን እንኖራለን። ከልክ በላይ እንጨነቅማ። የሆነ ነገርን በቃ አላህ ያመጣዋል፣ አላህ ይወስደዋል፣ አላህ ያመጣዋል። ጭንቀት ውስጥ አትገባ። የሆነ ነገር መጣ፣ ሶብር ነው። ለምን አኺራ አላ ትክክለኛ ኑሮ አላ ዘላለም ምተኛባት ጉድጓድ አለቻ። ዘላለም ምተኛባት ቂያማ እስከምቆም ድረስ መልካም ኮንኩኝ መልካም አጫውቶችን አላህ አምጥቶልኝ የደስታ ኑሮ ምኖርባት ናት ቀብር ማለት። ከጀነት ጨፌዎች አንዷ ናት። መጥፎ ከሆነስ ሁሌ ስቃይ ነው። የሚያጫውቱን ትላትሎች ናቸው። መጥፎ ነገር ነው። እባብ ዘንዶ ነው። አላህ ይጠብቀን። ስለዚህ እስቲ የአኺራችን ጉዳይ አላህ ያማረ እንዲያደርግልን ዱዓ እናድርግ። ይሄ 10 ቀን ማለት በጣም ውድ ቀናቶች ናቸው። እንጠቀምበት። እስትግፋር እናብዛ፣ ተውባ እናብዛ። ምናልባት ዛሬ ቀኑ ማክሰኞ ዙልቀይዳ 29 ነው። ዛሬ 29 ነው። ማታ ጨረቃ ከወጣች ነገ ስንት ይሆናል? 1 ይሆናል። 1 ሮብ 1 ሆነ ማለት የሚመጣው ጁማዓ ሳምንት ዒድ ሆነ ማለት ነው። ነገር ግን ዛሬ ጨረቃ ካልታየች የዙልኺዳ ወሩም ያልቀው 30 ሞልቶ ነገ ሮብ 30 ሆኖ ሐሙስ 1 ካለ ዒዱ መቼ ይሆናል? የቅዳሜ ሳምንት ወይም በኢትዮጵያ አቆጣጠር ግንቦት 30 ዒድ ይሆናል ማለት ነው። ዒድ አልአድሃ። አለዛ ግን ዛሬ ጨረቃ ከወጣች ዒዱ ግንቦት 29 ይሆናል። ግልጽ ነው አይደል? ስለዚህ ከኛ ምን ይጠበቃል ከተባለ በዚሁ አጋጣሚ መነገር ስላለበት ኡዱሂያ ለማረድ የተዘጋጃችሁ ፀጉር የምትቆረጡ አሁን ከሰዓት በኋላ ተቆረጡ። እሺ፣ ቀድሞ ቀነት የምታስነሱ አሁን ከሰዓት በኋላ፣ ጥፍራችሁ የምትቆረጡ አሁን ከሰዓት በኋላ። ማን ኡዱሂያ ለማውጣት ያሰበ አቅም ያለው ሰው። ለምን ከተባለ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መልእክት ላኩልን፣ አስተላለፉልን። ዘመን ተሻጋሪውን እኔ ይግራቸው አን ኡሚ ሰለማ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል إذا رأيتم هلال ذي الحجة وأراد أحدكم أن يضحي فليمسك عن شعره وأظفاره ከናንተ መካከል ኡዱሂያ ለማረድ የፈለገ የዙል ሂጃን ጨረቃ የተመለከተ ሰው ጥፍሩንም ፀጉሩንም ከመቁረጥ ይቆጠብ። አይቆረጥም። አያችሁ፣ መቼ ነው የሚቆረጠው? የኢድ ቀን ኢድ ሰላት ተሰግዶ ሲመጣ ነው አይደል የሚታረደው? ልብ በሉ። ዘካተል ፊጥር ከኢድ ሰላት በፊት ነው የሚሰጠው አይደለ? ኡዱሂያስ ከኢድ ሰላት በኋላ ነው ምን የሚደረገው? የሚታረደው። ልክ የዛኔ ከታረደ በኋላ ጥፍርንም ትቆረጣለህ፣ ፀጉርንም ትቆረጣለህ። ቀድመ ቀመሱ ምንም በናም በቃ የብብት የምን ማስነሳት የምችለው ከኢድ ሰላት በኋላ ኡዱሂያ ከታረደ በኋላ። ኢድ ሰላት ስለሰገደ አይደለም፣ ከታረደ በኋላ ካረድክ በኋላ። ይሄ ከማን ጋር መሳሰላል ከተባለ ሐጅ ላይ ካሉ ሰዎች ጋር አላህ እንድንመሳሰል አደረገ። ሐጅ ላይ ያሉ ሰዎች ልክ ለበይ ካሉ በኋላ አይቆረጡም። ቀድመ ቆመስ ጥፍራቸውንም ፀጉራቸውንም ምንም ነገር አይነኩም። ታዲያስ መቼ ነው? 10ኛው ቀን ላይ እርዳቸውን ካረዱ በኋላ ጀመራት ጨርቃ ከወረወሩ በኋላ ጧፍ ካደረጉ በኋላ ፀጉራቸውን ይላጫሉ፣ ይቆረጣሉ ማለት ነው። ጧፉን እንኳን በዛ ቀን ባይችሉ ግን ሌሎችን እርድ አለ። ከዛስ ፀጉር መላይ ማን ነው? ፀጉር ከተላጩ በኋላ ልብሳቸውን ይቀይራሉ፣ ጠጠር ከወረወሩ በኋላ ማለት ነው። ከነሱ ጋር የምንመሳሰልበት ነው። አረፋ ላይ ያሉ ሰዎች አይጾሙም። ለምን? በቃ ከባድ ኢባዳ ላይ ናቸው፣ ድካም ላይ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እንደማይጾሙ ገመል ላይ ሆነው ወተት ሲጠጡ አሳይተዋል። ከሐጅ ውጭ ያሉ ሰዎች ግን ጾም ይወደድላቸዋል። ነብዩ ተጠየቁ አንሶም የውም አረፋ፣ ስለ አረፋ ቀን ሲጠየቁ ረሱል ዐለይሂ ሰላቱ ወሰላም ምን አሉ? ዩከፍሩ ሰነተል ማዲያ ወልባቂያ፣ ያለፈውን 1 ዓመትና የወደፊቱን 1 ዓመት ወንጀል ያስምራል። አላሁ አክበር፣ አላሁ አክበር። ወንድሞች እህቶች፣ ነጋዴ ይበዛል። የ1 ዓመት ግብር ይነሳል። 1 ወር እንደዚህ አካባቢ ሰልፍ አድርጋችሁ እንዲህ ተሰልፋችሁ ይሄን ስራ ከሰራችሁ ይባል ማይሰራ አለ? የ1 ዓመት ነው የሚነሳው ግብር ነው የዱንያው። አላህ ወንጀል እኮ ነው።
የምትታጠብበት የሁለት ዓመት አለ የዚህንና የወደፊቱን አለ ያ አላህ ይህን ስጦታ አምጥቶልን። ስለዚህ ያን ቀን ኢንሻአላህ ዑዝር ያልገጠመው ካልሆነ በስተቀር ማንም ይበላለን ይጾማል አይደል? አዎ ትጾማላችሁ። ሳምንት የበለጠ አብራራዋለሁ። ገጠር የምትሄዱ ይህን ሳሰሙ የምትሄዱም ካላችሁ አደራ በአደብ ይጡ። ብዙ ጊዜ ነገ ነው ኢድ ሲባል ይኬዳል። አሁን እናት አባት መዘየር ማሻአላህ ዘይሩ እናበረታታለን፣ ግን በአመት ብቻ እንዳው አሁን አላህ አብርቶታል አይደል? ደርሶ መልስም አለ አይደል? አዎ እየሄዳችሁ ዘይሩ፣ እናት አባትን አስደስቱ፣ አላህ ይደሰትባቸዋል። ያን ቀን ግን ስትሄዱ አደራ አንዳንዱ ሙዚቃ ከፍቶ እየጨፈረ ይሄ መሆን የለበትም። አንዳንዱ ጉራግኛ ስለሆነ ሐላል ይመስሏል፣ ስልጥኛም ስለሆነ ሐላል ይመስሏል፣ ኦሮምኛም ስለሆነ ሐላል፣ ትግርኛም ሐላል፣ ሁሉም በቋንቋው ሲዘፈን ሐላል ይመስላል። ለምን? በአረብኛውም ዘፈን ነው። ስለዚህ ያን ቀን በተለይ 9ኛው ቀን ቆሎ ምን ሆነናል? ጾመኛ ነን። ዱዓ ሙስተጃብ የሚሆንበት ነው። አላህ ባሮች ከጀሃነም እሳት ወር የሚልበት። ታዲያ አላህ እናምሰዋለን። መንገድ ሲወጣ እኮ ፈርት እንደም ዚክር እያደረግ ያ ረቢ ሰላም አስገባኝ ብለህ ነው። አደጋ ቢከሰት አላህ ከአደጋ አላህ ይጠብቃችሁ። ቢከሰትስ ታዲያ ካቲማችን እንዴት ሊሆን? ያንን ጥንቃቄ ኢንሻአላህ የበለጠ በሚቀጥለው ሳምንት በደንብ አረፋ ያላቸው ደረጃዎችን አንድ በአንድ የውሙ አረፋ ልዩ ቀን ነው። ስያሜው እንዴት መጣ? ምን አለው እሱ ላይ የሚለው ስለ ኢዱ ስለ ምኑ በደንብ የምንነጋገርበት ፕሮግራም መቼ ነው? ትገኛላችሁ? ላሰማው ታሰማላችሁ? አላህ የሳምንት ሰው አላህ አድርገን። አላህ Subhanahu Wa Ta'ala እኔ ለተናገርኩት እናንተ ባዳመጣችሁ ሁላችንም ተጠቃሚ አላህ አድርገን። አላህ ጭንቀታችንን አላህ ያስወግድልን። በእነዚህ 10 ቀናት አላህ የሚያስደስተውን ስራ ሰርተን ሄደን አላህ ዘንድ ትልቅ ምንዳ የምናገኝ አላህ አድርገን። የውመል ቂያማ መዝገባችን በቀኝ እጃቸው ከሚሰጣቸው ደጋግ ባሮች መካከል አላህ ያድርገን። በዛን ቀን ከውርደት አላህ ይጠብቀን። ከዱንያም ከአኺራ ውርደት አላህ ይጠብቀን። ካቲማችንን አላህ ያሳምረን። እንደው ያ ረብ ጭንቀታችንን አላህ ያስወግድልን። ሰላም አላህ ያርገን። ሀገራችንን ሰላም አላህ ያርግልን። ጭቅጭቁን አላህ ያንሳልን። የእኛንም ወንድማማችነት የእውነት አላህ ያድርግልን። የእውነት የምንዘያየር የምንተሳሰብ የምንተዛዘብ አላህ ያድርገን። ለሱ ብለን የምንዋደድ አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያርግልን። የእናት አባቶቻችን እድሜ ከአፊያ ጋር ከጤና ጋር አላህ የረዘመ አላህ ያርግልን። እነሱን አስደስተን አላህ የሚደሰትብን አላህ ያድርገን። የሞቱብን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የእኛንም መጨረሻ አላህ ያሳምርልን። የአልጋ ቁራኛውን አላህ ያስነሳው። የታመመውን አላህ ያሽረው። ዛሬ ብዙ አይነት በሽታዎች አሉ። ያ ረብ አላህ ያሽረው። የተበደለውን አላህ ይካሰው። ሰውን ከመበደል አላህ ይጠብቀን። ከመበደልም አላህ ይጠብቀን። ሰላም አላህ አድርገን። ውጭ ያሉት ወንድሞቻችን አላህ ይጠብቃቸው። ለቤተሰብ ብለው የለፉ የደከሙ ስንት ንብረት ለቤተሰቦቻቸው እያሉ የሚልኩ እንደዚሁም ደግሞ እዙ መጥተውም ደግሞ ለመደሰት ቢፈልጉ ግን ጎደለን አንሶናል ከቤተሰብ ጋር በምን እንገናኛሉ? እህቶች ወንድሞች አሉ። ያ ረብ ሁሉንም አመቻችቶ የተመቻቸውን ዱንያ አኺራቸውን አመቻችቶ በሰላም የሚገናኙ አላህ ያርጋቸው። ትዳር የሚፈልግ ዘንድሮ ብዙ አለ። ያ ረብ ይሄ የሶሻል ሚዲያ የምኑ ሳይሆን ትክክለኛ አውቃህ በወግ ማዕረጉ ቤተሰብ ጠይቀህ ምን ብለህ በሐላል ሁሉንም አላህ ይዳረው። ለእህቶቻችን ያ ረብ ሷሊህ ባል አላህ ይስጣቸው። እንደው ጀነት የሚገቡበት ትዳር አላህ ይስጣቸው። ለወንድሞቻችንም ደግሞ ሷሊህ ሚስት አላህ ይስጣቸው። ጥሩ ዘር የሚያገኙበትን ትዳር አላህ ይለግሳቸው። ደስተኛ የሚሆኑበትን ትዳር አላህ ይለግሳቸው። በትዳራቸው ቤተሰቦች የሚገናኙበት ዝምድና የሚቀጠልበት ትዳር አላህ ያርግላቸው። ያ ረብ ልጅ የሌለውን አላህ ልጅ ይለግሰው። በዚህ 10 ቀን በዱዓችን ተጠናክረን እንደው ለወንድሞቻችን ለፊሊስጤም ላሉት ጋዛ ላይ ላሉት ተጨንቀን ዱዓ የምናደርግ አላህ ያድርገን። ያ ረብ ጋዛ ላይ ያሉት ወንድሞቻችን አንተው ነጃ በላቸው። የበላይነቱን ለነሱ አንተ አድርገው። ያ ረብ በእነዚህ ቀናትም ደስተኛ ሊሆኑ አላህ አድርጋቸው። ያ አላህ የበላይ አድርጋቸው። በጠላቶቻቸው የበላይ አላህ አድርጋቸው። እነዚህ አረመኔ የሁዶች በወንድሞቻችን በእህቶቻችን ላይ ብዙ አይነት መከራ እያሳዩ ነው። ያ ረብ የቅጣት አለንጋውን በእነሱ ላይ አላህ ያድርግባቸው። በይተል መቅዲስ ነፃ አላህ ያውጣልን።
ነፃ አላህ ያውጣልን። ዓለም ላይ ያሉ ሙስሊም በአጠቃላይ ከመከራ ከጭንቀት አላህ ነጃ ይበላቸው። ለኢስላም ብለን የምንንቀሳቀስ አላህ ያድርገን። ለኢስላም ብለን የምንኖር አላህ ያድርገን። በሱ መንገድ ላይ በእኽላስ የምንንቀሳቀስ አላህ ያድርገን። ያ ረብ እዚህ የተከበረው ቤት ሰብስቦናል። ያ ረብ አረፋ ላይ አላህ ይሰብስበን፣ ሐጅ ላይ አላህ ይሰብስበን፣ ዑምራ ላይ አላህ ይሰብስበን። ያ ረብ አኺራ ደግሞ ጀነተል ፊርደውስ አላህ ይሰብስበን፣ ጀነተል ፊርደውስ አላህ ይሰብስበን። ያማረውን ዱንያውን አላህ ይለግሰን። ረበና አቲና ፊድ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበን ናር። ረበና አቲና ፊድ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበን ናር። ረበና አቲና ፊድ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበን ናር። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።